ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ በዚህ ምሽት ተገናኝተናል። ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በቀን መረጃችን ላይ ዓለማችን በወንጌል እሳት እየተቀጣጠለች ትገኛለች። የዚህም ውጤት ደግሞ መንፈሳዊ እንቅስቃሴንም እየወለደ ሰዎች እንግዲህ በንስሐ ጌታንም በመቀበል ክርስቶስ ኢየሱስን ዳግም መምጣት በመጠባበቅ በእግዚአብሔር መንግስት ውስጥ ደግሞ በርካታ ሰዎችም እየተቀላቀሉ የሚገኙበትን ሪፖርት ነበር ወደ እናንተ ያቀረብነው። ስለዚህም እግዚአብሔርን እናመሰግናለን። በሀገራችንም በኢትዮጵያ ይህ እሳት እንዲቀጣጠል ምኞታችን ነው። እንግዲህ ደግሞ ለዚህ ምሽት ይዘን የመጣነውን መረጃ ወደ እናንተ እናስተላልፋለን። መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ የጠበቀን ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን አሁንም በተለያዩ ክስተቶች በመናጥ ላይ ትገኛለች። በኢኮኖሚው፣ በፖለቲካው፣ በማህበራዊ ቀውሱ በተለያየ መልኩ የዓለማችን ወቅታዊ ጉዳይ አሳሳቢ ደረጃ ላይ ደርሷል። እስኪ ምንድነው የሚለውን ነገር ደግሞ መረጃውን የሚያቀብለን ፓስተር አለማየሁ መስመር ላይ አለ። ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እስኪ ምን አይነት መረጃ ይዘህልን መጣ? እንግዲህ ዓለማችን አሁን ያለችበት ሁኔታ እጅግ አሳሳቢና አስደንጋጭም ነው። ዛሬ ስለ ኢራን እስራኤል ጦርነት አይደለም ይዤ የመጣሁት፣ ነገር ግን የመቅደሱን ስራ የሚያመለክቱ ነገሮች እየታዩ ያሉበትና ነገር ግን በእስራኤል ውስጥ ደግሞ መከፋፈል መፈጠሩ ነው በጣም እንትን ያለው። የአክራሪዎች ወደፊት መምጣት፣ የአይሁድ አክራሪዎች ወደፊት መምጣትና እነዚህ ደግሞ የአይሁድ አክራሪዎች በረቢዎች፣ እነዚህ በመምህራን የሚባሉት በተለያዩ መደገፋቸው እጅግ አሳሳቢ የሆነ መጥቷል። እንግዲህ ይሄ ምንድነው? በተለይም የእስራኤል የውስጥ ቀውስ፣ የፕሬዝደንቱ ታሪካዊ ቀውስ እና የደህንነት ሚኒስትሩ ቁጣ፣ የአክራሪነት መገፋፋት ተቃርኖ እየፈጠረ ነው ያለው። በጣም በከፍተኛ ሁኔታ ነው ይሄ ነገር እየጋለ የመጣው። እንግዲህ የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሀገሪቷ ውስጥ የፖለቲካና ማህበራዊ መዋቅር ላይ እጅግና አስደንጋጭ ማስጠንቀቂያ ሰጥተዋል። ምንድነው የሰጡት? እንግዲህ ፕሬዝዳንቱ እንደተናገሩት በእስራኤል ውስጥ አመፅና ጭካኔ እንደ መደበኛ ነገር መታየታቸው ጀምረዋል የሚል ነው። እንዲያውም አንዳንዶች በሕግ አልባነትና በሰው ላይ በሚደርስ በደል ላይ ደስታቸውን ይገልጻሉ ሲሉ በከፍተኛ ሐዘን ገልጸውታል። በተለይም ደግሞ በዌስት ባንክ ያለው ጽንፈኛ የእስራኤል ሰፋሪዎች የሚያደርሱት ጥቃትና የመከላከያ ሰራዊቱ IDF አዛዦች ትኩረታቸውን በጸረ ሽብር ላይ እንዲያደርጉ በመደረጉ ጊዜያቸው በሙሉ ስርዓት አልባ ረብሻ ፈጣሪዎችን ለመቆጣጠር እንዲያባክኑ አስገድዷቸዋል ብለው ተናግረዋል። እንግዲህ እቺን ነገር እስቲ እንደው ትንሽ እንየው። ለምንድነው ይሄ ነገር እየሆነ ያለው? እንግዲህ ታውቃለህ በዚህ ባሳለፍነው 20
ወደዚህ እንኳን እስከ በ6 ዓመት ውስጥ በርካታ የአይሁድ እምነት ተከታዮች ወደ ኢየሩሳሌም ገብተዋል፣ ተመልሰዋል፣ ወደ ሀገራቸው ተመልሰዋል። በተለያየ እንቅስቃሴዎች ታውቃለህ፣ በየጊዜው የሚያደርጓቸው እንቅስቃሴዎች እየጨመረ መጥቷል። ይሄ የአይሁድ አክራሪነት ደግሞ እየጨመረ መምጣቱ ምንድን ነው የሚያመለክተው? እና ከሌላው ማህበረሰብ ጋር ያለው ቁርኝትስ ምንድን ነው? የኔታንያሁ መከልከል ነው እንጂ እኮ ክርስትና ራሱ በኢየሩሳሌም እንዳይገኝ እንዳይሰበክ ቤተክርስቲያኖች እንዳይኖሩ እኮ ህግ ለፓርላማ ለማቅረብ እኮ እስከ መደራጀት ደረጃ ተደርሷል። እና መንገድ ላይ እኮ አሁን ቴል አቪቭ ውስጥ ኢየሩሳሌም ውስጥ መስበክ አይቻልም፣ መንገድ ላይ ክልክል ነው። ስለዚህ እነዚህ ሁኔታዎች መነሻቸው ምንድን ነው የሚለውን ነገር ስንመለከት አንደኛው እኔ በግልጽ እንደሚታየ በክርስቶስ ኢየሱስ አለማመናቸው ነው። ልክ ነው። ምክንያቱም የኛ መሲህ አልመጣም ብለው ስለሚያምኑ ነው። የኛ መሲህ ገና ይመጣል ብለው ስለሚጠባበቁ ነው። ልክ ነው። ሁለተኛው ለመሲሁ ስፍራ ለማመቻቸት እነዚህ አሪዮሶች ብለው የሚጠሯቸው ክርስቲያኖችን ነው። አሪዮስ ብለው የሚጠሩት ሌሎች እምነትን ነው ማጽዳት ይፈልጋሉ። እነዚህ ሌሎች እምነቶች ከህግ አንጻር ማለት ነው። አዎ ህግንም አስደግፈውም ቢሆን በተለያየም ጫና መንገድ ማድረግ ይፈልጋሉ። ይህንን ደግሞ እያቀናበሩ እየመሩ ያሉት አንዱ ቅድም የጠቀስኩልህ የደህንነት ሚኒስትሩ ቬንጋቬር ማን የሚባሉት እሳቸው ናቸው። ኢታሜር ቬንጋቬር የሚባሉት ሰው ናቸው። ይህንን ጉዳይ በዋናነት እያሉ ያሉት እንግዲህ ይህንን የፕሬዝደንቱን ንግግር ተከትሎ የእስራኤል ብሔራዊ የደህንነት ሚኒስትሩና የጽንፈኛ አቋም ዘመም ፓርቲ መሪ የሆኑት ኢታሜር ቬንጋቬር በከፍተኛ ቁጣ ምላሽ ሰጥተዋል። ለፕሬዝደንቱ ምላሽ ሰጥተዋል። ቬንጋቬር ሲናገሩ በመቶ ሺዎች የሚቆጠሩ የሀገሪቱ ዜጎች አረመኔ እንስሳ ብሎ የሚፈርጅ ፕሬዝደንት ለፕሬዝደንትነት ወንበር ጨርሶ ብቁ አይደለም ብሎ የሚገርም ነው። ብቁ አይደለም ብሎ ለምሳሌ አሁን የሰላም ድርድሩ ላይ ኔታንያሁ እያደረጉ ማነው ዶናልድ ትራምፕ እያደረጉ ያሉት የሰላም ድርድሩ ላይ ከፍተኛ ጫና እየፈጠሩ ያሉት እነዚህ አይሁድ አክራሪዎች ናቸው። ባለፈው እንደውም ሰርተነዋል። አይሁድ አክራሪዎች ናቸው። እነሱ ናቸው የተነሳንበት ዓላማ አይደለም፣ ኢራን እስከትጠፋ ድረስ መምታት ማውደም አለብን የሚሉት እነሱ ናቸው። ሌላው እንግዲህ ደግሞ ይሄ በፓርላማ ደረጃ ዌስት ባንክን ጠቅልለውታል። ዌስት ባንክን ሲጠቀልሉ ግን በዌስት ባንክ ውስጥ ከአይሁድ ውጪ ሌላ መኖር የለበትም የሚል ፕሪንሲፕል ነው እያራመዱ ያሉት። እንግዲህ ዌስት ባንክ ውስጥ ፍልስጤማውያኖች አሉ፣ አረቦች አሉ፣ ሌሎችም አሉ። መልቀቅ አለባቸው ነው እያሉ ያሉት። ደግሞ እኮ በአንጻሩ እኮ ፓስተር ዛሬ ጠዋት ይሁን ትላንት ማታ አንድ መረጃም ደግሞ አየሁ። ቬንጋቬር የእስራኤሉ የደህንነት ሚኒስቴር ይሄ አሁን ከቅርብ ጊዜ ወዲህ እስራኤል ውስጥ ይመስለኛል ኢየሩሳሌም ውስጥ እንደዚህ የጋንግ ቡድኖች የተነሱበት መንደር አለ እና የከፍተኛ የመሳሪያ ሽያጭም እዛ አካባቢ ውንብድናው ምናምን ይካሄዳልና ድንገት ማታ ሲሄዱ ግን ያስተናገዱት የስድብ ማዕት ነው። በአንድ ጥያቄ ነው የተነሳው። አንተ የደህንነት ሚኒስትር ሆነ ሳለ ውትድርና ውስጥ ተሳትፋል ወይ? መቼ ነው የተዋጋኸው? ምናምን የመሳሰሉ ጥያቄዎች በድንገት ተጠየቁ። አዎ፣ ከዛ ማድበስበስ ሲጀምሩ በጣም ጸያፍ ስድብ ነው ያስተናገዱት። በጣም ጸያፍ እና የሚቀጥለው በምርጫ እንጠላሃለን የሚል እንግዲህ እነዚሁ እኚሁን አክራሪ አይሁድ ሚኒስቴር ማለት ነው። ስለዚህ አሁን በቀጣይ እስራኤል እንዴት አርጋ ነው የምትቀጥለው የሚለውንም እንደው ትንሽ መጣበታለሁ። ለምን መሰለህ አሁን በፕሬዝደንቱና በሚኒስትሩ መካከል ያለው ግልጽ ሽኩቻ ነው። እንግዲህ የእስራኤል የውስጥ ፖለቲካ የደረሰበት ጥልቅ መስቀለኛ መንገድ ተቃርኖ ቁልጭ አድርጎ ያሳያል። እንግዲህ አንደኛው የመንግስት መዋቅር በአክራሪ እጅ መውደቁ ነው።
ወድቋል ብለው ነው የሚያምኑት። ፕሬዚደንቱ ልክ ነው በአክራሪዎች እጅ ወድቋል ብለው ነው። ራሱ ኔታንያሁ በአክራሪዎች እጅ ተጠልፏል ተብሎ ነው እየታመነ ያለው። የሀገሪቱ ፕሬዚደንት የህግ የበላይነትና ሰብአዊ መብትን ለማስከበር በሚጮሁበት ወቅት በኔታንያሁ ጥምር መንግስት ውስጥ ቁልፍ ስልጣን የያዙ የብሔራዊ ደህንነት ሚኒስትሩ ግን የህግ አልባነትንና የእስረኞችን መበደል በይፋ እየደገፉ ይገኛሉ። ይህም መዋቅራዊ ተቃርኖ መንግስት ራሱ የጽንፈኞችን መፈልፈያ እየሆነ መምጣቱን ያሳያል የሚሉ ደግሞ ወገኖች አሉ፣ ተነስተዋል አሉ። ስለዚህ አንዱ የማሳያ አድርገው የሚመለከቱት ይህን ነው። ሁለተኛ የጦር ኃይሉ መዳከም ተዳክሟል ብለው ነው የሚያስቡት። ጽንፈኞቹ ሰፋሪዎች የአመፃን ሁከት የእስራኤል መከላከያ ሰራዊት IDF ከዋና ወታደራዊ ግዳጁ እያስወጣውና የውስጥ ደህንነትን ለመጠበቅ በሚል ስራ ተሰማርቶ አቅሙ እንዲዳከም እየተደረገ ነው ብለው ያምናሉ። መጨረሻን ተቀልለዋለን። ይሄ ሁሉ ለምን እንደሚሆን መጽሐፍ ቅዱስ ላይ ስላለ እስራኤል ኢየሩሳሌም እንዴት እንደምትረበሽ እስራኤል እንዴት እንደምትረበሽ የሚያሳይ ምክንያቱም መሲሁ ሊመጣ ነው፣ መቅደሱ ሊሰራ ነው፣ እንዴት እንደምትረበሽ የሚናገሩ የእግዚአብሔር ቃሎች አሉ። ስለዚህ ሶስተኛው የእስራኤል ገጽታን ማበላሸት። ለምሳሌ አሁን ላይ እስራኤል ስንት ፐርሰንት ነው ዓለም አቀፍ ተቀባይነት ያላት? እውነት ነው። ይህንን ስትመለከት በአውሮፓ 0 ልትል ትችላለህ። በመላው ዓለም ማለት ሃንጋሪ ብቻ መሰለችኝ ከአውሮፓ እንደውም ኔታንያሁን እየደገፉ ያሉት እሳቸው ናቸው። የሃንጋሪው ፕሬዚደንት ይመስሉኝ፣ ጠቅላይ ሚኒስትር ፕሬዚደንት እሳቸው ይመስሉኛል። እና ምንድነው ፕሬዚደንት ሄርዞግ ማህበረሰቡ ወደ ጭካኔ ተግባር ፈጻሚነት እየተቀየረ ነው ማለታቸው እስራኤል በዓለም አቀፍ መድረክ የምታቀርበውን የዲሞክራሲ ደሴት ነኝ የሚለውን ትርክ በገዛ መሪዎቻቸው አንደበት የሚያፈርስ ሆኖ ተገኝቷል። ስጋታቸውን ነው እየገለጹ ያሉት። በደንብ ስጋታቸውን ነው እንጂ እየገለጹ ያሉት። እንግዲህ አሁን ላይ ለምንድን ነው በእስራኤል ውስጥ ይሄ መከፋፈል የታየው? ምክንያቱም የግድ ነው መቅደሱን ለመገንባትና ያለውን ቀጠና ለማለት የአይሁድ አክራሪዎች በመጨረሻው ዘመን ወደፊት መምጣት አለባቸው። ግድ ነው ወደፊት መምጣት። ወደፊት ካልመጡ ደግሞ መቅደሱንም ሆነ ሌሎችንም ስራዎች መስራት አይችሉም። ለምሳሌ ከዚህ በኋላ የሚወጣው ካህናቶችና ሊቀ ካህናቶች ባወጡት ሕግ ነው ኢየሩሳሌም የምትተዳደረው። ደግሞ እኮ የሚገርመው እኮ ፓስተር ማጆሪቲው እኮ የእስራኤል ሕዝብ እኮ አክራሪ አይደለም። ማይኖሪቲ ናቸው አክራሪ የሚባሉት። ለምን መሰለህ እንደዚህ ያልኩ? አሁን ለምሳሌ አሁን በሰኔ ወር ላይ ሰዶማውያን ድግስ ደግሰዋል። ታውቃለህ? ፕራይድ መንዝ የሚሉት እና ኢየሩሳሌም ላይ ነው ድግስ የደገሱት። እንግዲህ አስብ፣ ይሄ የሙሴ ሕግ በሚተገበርበት አገር ውስጥ እንደዚህ አይነት ነገር በግልጽ ለዓለም ሲታይ እንግዲህ እርስ በርሱ የሚጣረስ ነው የሚመስለው። እውነት ነው። እና የነዚህ አክራሪዎች ወደፊት መምጣት ግድ ነው፣ ተወደደም ተጠላ። እሱ ምንም ልታደርገው የማትችል ጉዳይ እንደሆነ ራሳቸውም እኮ አሁን ኔታንያሁ የጤና ቀውስ ሁሉ አለባቸው ታውቃለህ፣ እና በየጊዜው ቼክ ይደረጋሉ። እንደገና ደግሞ የሙስና ክስ አለባቸው በፍርድ ቤት፣ ያ ክስ አልተነሳላቸውም። እና አሁን ላይ ምናልባትም የመንግስትን ስልጣን ወደፊት ከኔታንያሁ ቀጥሎ የሚቆጣጠሩት የበለጠ እስራኤልን ወደ ጦርነት የሚጋብዙ ናቸው ብዬ ነው ማምነው። በተለይ እንደ ደህንነት ሚኒስትሩ አይነት። ምክንያቱም ታስታውስ ከሆነ የዛሬ ዓመት አላስካ ሞስክ 1000 ሰው ይዘው ነው የገቡት። 1000 ሰው ዓለም መነጋገሪያ ገና ከመሾማቸው ማለት በማግስቱ አላስካ ሞስክ 1000 ሰው ይዘው የገቡ ሰውዬ ናቸው። አሁንም እየረበሹ ነው ያሉት እኮ። አሁንም ደግሞ ከፍተኛ ድጋፍ አላቸው። እና ይሄ ድጋፋቸው
ለምንድነው እየተባለ ለአይሁድ ማህበረሰብ ያስባል እየተባሉ እንግዲህ የአይሁድ አክራሪዎች ወደፊት እንዲመጡ እየተፈለገ ነው ያለው። ይሄ ደግሞ በቀጣዩ ለሚደረገው የግንባታና በተለይም ደግሞ ኔታንያሁ ያቀረቡት የግዛት መስፋፋት ወሳኝ ሚና እነዚህ ሰዎች ይጫወታሉ። ስለዚህ ነው ከኢየሩሳሌም ዙሪያ ጦርነት ላይጠፋ ይችላል። ምናልባት ጦርነቱን የሚያስቆመው ማን ነው ብላችሁ ብትጠይቁን ሐሰተኛው ክርስቶስ ነው የሚያስቆመው። የሚያስማማቸው እሱ ነው። እሱ እስከሚመጣ ድረስ ኢየሩሳሌም መሸበሯ የማይቀር ነው። እስራኤል በጦርነት ከበባ ውስጥ መሄዷ የማይቀር ነው፣ የማይቀር ነው። ቀጣይም ደግሞ ትልልቅ ነገሮች ልናይ እንችላለን። ለምሳሌ የቱርክ ጠቅላይ ሚኒስትር ለእስራኤል በትናንትናው ዕለት በመግለጫቸው ኤርዶጋን ማስጠንቀቂያ ከፍተኛ ማስጠንቀቂያ ነው የሰጡት። እንግዲህ ምንድን ነው ያሉት? ትንሽ ልብሷን ላንሳና እንጨርስ። የቱርክ ፕሬዚደንት ረሲብ ታይብ ኤርዶጋን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያነጣጠረ እጅግ ከባድ ግልጽ የሆነ የፖለቲካ ትችት ሰንዝረዋል። ፕሬዚደንት ኤርዶጋን በሰጡት ይፋዊ መግለጫ ኔታንያሁ አምባገነን ሲሉ የጠሩ ሲሆን ይህም አምባገነንነቱ በቅርብ የሚገባውን የሚመስለውን ትምህርት በትክክል ይማራል ብዬ አምናለሁ ሲሉ አስጠንቅቀዋል። ይህም በሁለቱ ሀገሮች መካከል ያለውን የዲፕሎማሲያዊ ፍጥጫ እንዲያገረሽ አድርጎታል። ምንጩ እንግዲህ ቱርክ ራሱ ዜና ወኪል ነው። በሬዲዮና በቴሌቪዥን የሰጡት መግለጫ ላይ የተወሰደው። እንግዲህ እነዚህን ነገሮች ስንመለከት አሁን የምናስቀምጣቸው ነገሮች ከመጽሐፍ ቅዱስ ውጪ አይደሉም፣ መጽሐፍ ቅዱስ ውስጥ ያሉ ናቸው። የነዚህ ደግሞ እየጨመረ መሄድ ዓለምን በኢኮኖሚና ዓለምን በሰላም እጦት ያስጨንቃል። ቀላል አይደለም፣ ተጽዕኖ ያመጣል። እንደው አንድ ነገር ልጨምር አሁን ስለመጣልኝ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለህዝብ ሰዎች ከኬብ እንዲወጡ ማስጠንቀቂያ ሰጥተዋል። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ የውጭ ዜጎች የሆኑ በቅድሚያ እና የሀገሪቱም ዜጎች ራሳቸውን ሊያድኑ ወደሚችሉበት ስፍራ ሊሄዱ ይውጡ ብለዋል። ምን ማለት ነው? ምን ሊጠቀሙ ነው? ምንም ጥያቄ። እንግዲህ አድማጮቻችን እነዚህንና ሌሎችንም መረጃዎች በቀጣይ ጊዜ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። የጌታ ጸጋ፣ ሰላም፣ ቸርነት ከእናንተ ጋር ይሁን። አገልግሎታችንን ደግሞ በስክሪኑ ላይ በምታዩት አካውንቶች በገንዘባችሁ እንድትደግፉን አብራችሁን እንድትቆሙ በጌታ ፍቅር እጠይቃችኋለሁ። ስለነበረን ጊዜ የጌታ ጸጋ፣ ሰላም፣ ቸርነት ይብዛ። ጌታ ይባርካችሁ። እንወዳችኋለን። ላይክ ሼር አሁንም እለዋለሁ ባደረጋችሁ ቁጥር አገልግሎታችንን እየደገፋችሁ ነውና ኮሜንት እንደው ይሄንን ነገር እንዴት ታዩታላችሁ ብላችሁ የምታስቡትን ምትጽፉልን ደግሞ የበለጠ እናንተን ለማገልገል እንተጋለን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እውነት ነው። እንግዲህ በተለይ እኔ እንደምለው ወይ ደግሞ አብዛኛው የመጽሐፍ ቅዱስ አስተማሪዎችም እንደሚሉት የክርስቶስ ኢየሱስ ዳግም መምጣት ዋዜማ ላይ እንደመሆናችን መጠን ሁለት ነገር ላይ ትኩረት አድርገን የዝግጅት ነገራችንን ማዘጋጀት ማሰናዳት እንችላለን። አንዱ አሁን ያነሳው የዚህ የመቅደሱ ጉዳይ በእስራኤል ዙሪያ ስለሚሆነውና ወደፊት ደግሞ በሌላ አጀንዳ ደግሞ ይዘን የምንመጣላችሁ ሐሳብ በዚህ በአርቲፊሻል ኢንተለጀንስ የሆነ አስደንጋጭ ክስተቶች ሁለቱ ላይ ትኩረት ማድረጋችን የክርስቶስን ዳግም መምጣት ዋዜማ ላይ እንደሆነን አመላካቾች ስለሆኑ እንዳንዝረከረክ እንደገና ደግሞ በጥንቃቄ ህይወታችንን መንገዳችንን እየጠበቀን እንድንሄድ የሚያስደርጉ ስለሆነ
በዚህ አቅጣጫ ላይ እኛም መረጃዎችን ወደ እናንተ ለማምጣት ጥረት እናደርጋለን። በትኩረትም ስለምትከታተሉን ደግሞ እግዚአብሔር አብስቶ ይባርካችሁ። ስለዚህ ይህንን መልእክታችንን ማስተላለፍ እንወዳለን። ውድ አድማጮቻችን ለዛሬ ሐሙስ ምሽት ይዘን የመጣነው ርዕሰ ጉዳይና መረጃ ይህንን ይመስላል። በነገው ዕለት ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።